ሀይሚና ቡራ ዱባይ ደርሳችሁ ከመጣችሁ በኋላ ምን እንደነካችሁ ባላቅም እናንተ ታደርጉታላችሁ ብለን ያላሰብነውን ያልገመትነውን ዱብዳ እያያዛችሁ እየመጣችሁ ነው። ቤተሰብ አሁን እያደረጉት ያለው ነገር ከፋሲል ጋር መጨረሻው ምንድነው የሚሆነው የሚለውን በደንብ ነግራችኋለሁ። በመጀመሪያ ግን ዛሬም እንዳያችሁት እንግዲህ ሀይሚ ፋሲልና ብሩኬ በአንድ ላይ በመሆን መጥተውልናል። ሀይሚም ደግሞ ያው ብሩኬ ብሎክ አድርጎኛል፣ ስልኬን እያነሳልኝ አይደለም፣ ስለዚህ በፋሲል በኩል ማግኘት ፋሲል ቢደውልለት ይመጣል ብዬ ፋሲልን ቀጥሬዋለሁ። ስለዚህ ብሩኬ በፋሲል በኩል ነው የተጠራውም የመጣውን። ቤተሰቦች በመጀመሪያ ደረጃ ሀይሚዬ ብሩኬን ለማግኘት ብትፈልግ ኦር ደግሞ ብሎክ ቢያረጋት ኖሮ በፋሲል ሳይሆን ማግኘት የነበረባት በጓደኞቹ ወይንም ቤቱንም ታውቀዋለ፣ ቤቱ መሄድም ትችላለች። እንደዚሁም ደግሞ ለሷ የሚቀርባት ፋሲል ነው ወይንስ ደግሞ ማሂናት ወይንም ደግሞ የቡራ ጓደኞች እነ ፍፄ ቤቱ ሄደው አግባብተው ሀይሚንና ቡራን ቢጣሉ ሪል ሆኖ ቢሆን ማስታረቅ ይችሉ ነበር አይደል ቤተሰቦች? እና በመጀመሪያ በጣም ብዙዎቻችሁ ኮሜንት ላይ ሀይሚን እየወረዳችሁባት እየሰደባችኋት ነው። በመጀመሪያ ተረጋጉ፣ አትሳደቡ። ሌላው ደግሞ ዛሬ ሀይሚ በጣም አሳዝነኛለች ብላችሁ ብዙዎችም እያለቀሳችሁ ነው። ለምን ብሩኬ ሲመጣ ሀይሚ ሰላም ስትለው ሰላም አላላትም፣ አላቀፋትም እና ሀይሚዬ በጣም አሳዘነችኝ እያላችሁ ነው። በመጀመሪያ የክርስትና እምነት ተከታይ ከሆናችሁ በዚህ ሳምንት ሰው አይተቃቀፍም። ክርስቲያን ከሆናችሁ የምታውቁ ከሆናችሁ ታውቃላችሁ፣ የማታውቁ ከሆናችሁ ልንገራችሁ። ብሩኬ እጁን የሰበሰበው ሀይሚን ያለማቀፍ ፈልጎ ሳይሆን በክርስትና እምነት ስለሚከለከል ነው። ትርጉሙን ራሳችሁ ታውቃላችሁ ብዬ አስባለሁ። የክርስትና እምነት ተከታዮች ሙስሊሞች ደግሞ ካላወቃችሁ ያው ልንገራችሁ ብዬ ነው በዚህ አጋጣሚ። እንግዲህ ያው ታጥቦ ጭቃ የሚባል ነገር አለ አይደል? እውነትና ሪል ቢሆን እያልኩ ነው እኔ ማውራት የምፈልገው። በመጀመሪያ ግን ይሄን ቪዲዮ ላይክ እና ሼር አርጉና ሙሽዬ ጋና ጋሽዬ ጋር ደርሱልኝ ቤተሰቦች። ለምን ሀይሚዬና ቡራ ጨረቃዎቻችን ትንሽ ቆንጠጥ ማድረግ አለባቸው፣ እንደዛ መደረግ አለበት እኔ ብዬ እንደዛ ነው ማስበው። ለምን የዚህን ቪዲዮ ከፋሲል ጋር የተጀመረው ነገር መጨረሻ እኔ እንደተረዳሁት እኔ እንዳወቅኩት ለእናንተ በደንብ እነግራችኋለሁ፣ አብራራላችኋለሁ። በመጀመሪያ ግን በዛሬው ቪዲዮ በደንብ መምጣት አለብኝ ብዬ ነው ማስበው። በመጀመሪያ ደረጃ ሀይሚዬ የቤት ልጅ ናት ማለት ጋጥ ወጥ አይደለችም፣ የቤት ልጅ ከዚህ በፊት ተመስክሮላታል። ቤት ውስጥ እንኳን አይደለም እዚህ ደረጃ ልደርስ ቀርቶ ስትጠራ ራሱ አቤት ስትል ድምጿ የማይሰማ ልጅ። እንዲያውም ዩቲዩብ ላይ ከመጣች በኋላ ነው ከሰዎች ጋር በደንብ ማውራት፣ በደንብ መነጋገር ኦር ደግሞ እንዴት ነው ብቻ በአጠቃላይ በደንብ ማውራት የጀመረችው። ይሄ በደንብ ተመስክሮላታልና ከፋሲል ጋር ቀለበት የሪል የእውነት መስሏችሁ አንዳንዶች የምታለቅሱ የምታዝኑ፣ እንዲህ ማን ሞቶ ነው የምታለቅሱት? ሲጀመር እዚህ ጋር የምነግራችሁ ነገር ቢኖር ማለት ነው እኔ ትናንትና ቡራ በተናገረው ነገር አሳዘነ ብዬ ቪዲዮ ሰርቻለሁ። ግን ኖርማሊ አነጋገሩ ውስጤ ስለገባ ነው እንጂ ይሄ ፕራንክ ሶስቱ ተነጋግረው የሚሰሩት ፕራንክ ነው። ሀይሚ ብቻዋን አይደለችም። ለምንድን ነው ሀይሚን ብቻ የምትወቅሷትኝ? በቃችሁ ካልን ፕራንኩን ሀይሚን ብቻ ሳይሆን በቃችሁ ማለት ያለብን ፋሲልንም ብሩኬንም ነው። ዛሬ አይታችሁ ከሆነ ፋሲል በጣም ተደስቷል ከምታስቡት በላይ። ያቺ ቦክስ ነገር ናፍቀዋለች መሰለኝ። ያቺን ቦክስ ደገም ብታደርገው ቡራ ጥሩ ነበር። ግን ያው አሁን ጾሙ እስከሚያልቅ ከማንም ጋር በቦክስ አልማታም ብሏል። ሀይሚንም ደግሞ ስደውልልሽ ኦር ስፈልግሽ ተገኝልኝ በቃ እና ግን ተይኝ ብሎ አትቷት ነው ሄደው፣ እውነት ለመናገር ማለት ነው። ግን ብዙዎች ሀይሚ ላይ አትፍረዱ። በቃችሁ ከተባለ ፋሲልም ብሩኬም ሀይሚም ናቸው በቃችሁ መባል ያለበት። እኔ እስካሁን የሆነ ሰዓት ላይ ሀይሚ ወጣ ፕራንክ እንደሆነ ለቡራም ለኛም ትናገራለች ብዬ ስጠብቅ ነበር። ምክንያቱም በሀይሚ ስለሆነ የተጀመረው ሀይሚ ጥፋተኛ ነች ተብሎ ስለሆነ ስራው የተጀመረውና ነገር ግን ካየሁትና ዛሬ ከሰሩት ቪዲዮ ካነጋገራቸው ከብዙ ማለት ከጀመሩበት ሰዓት ጀምሮ እኔ እያንዳንዱ ቪዲዮ እየተከታተልኩኝ የራሴን ሀሳብ አስተያየት ሁሉ ስሰጥ ነበርና የሆነ ሰዓት ላይ ግን ፕራንክ እንደሆነ መተው ይናገራሉ ብዬ ስጠብቅ ነበር። መጀመሪያ ላይም ጋሽዬና ሙሽዬ ልጆቻችሁ ቆንጠጥ አድርጉልን ጨረቃዎቹን፣ እኛ በስስት ነው የምንወዳቸው የምንጠብቃቸው። የምንወዳቸውና የምንጠብቃቸው ደግሞ ለምደው ታውቃላችሁ። ከዚህ በፊት ለኦዲየንስ ሪስፔክት ስላላቸው ስለሚያከብሩ እንደዚህ ማለት አለ አይደል፣ ጥሩ ያልሆኑ ፕራንኮችን ስለማይሰሩ እኛን ስለሚወዱን እኛም በጣም ነው የምንወዳቸው። ለዛም ጭምር ነውና አሁን እንዳየሁት ከሆነ ቤተሰቦቼ ይሄ እየተሰራ ያለው ከፋሲል ጋር እየተሰራ ያለው ነገር ፕራንክ ነው የሚባል ቃል አይወጣም ማለት አሁን ከዚህ በኋላ መተው ፕራንክ ነው ብለው አይናገሩም። እኔ እንዳየሁት ከሆነ ብዙ ጊዜ በቃችሁ ሀይሚ በቃሽ፣ ያንን የመሰለ ፍቅር በእንደዚህ ነገር በትንሽ በተልካሻ ነገር መበጥበጥ የለበትም፣ በመካከላችሁ የሆነ ሰይጣን መግባት የለበትም። ያው ብዙ ነገር ስናገር ነበረ ቡራንም ጭምር ማለት ነውና ያው ቡራም እንደሚያውቅ አውቃለሁኝ። ሶስቱ ተመካክረው እየሰሩት እንደሆነ አውቃለሁኝ። ያው ፕራንክ የምንደረገው እኛ ኦዲየንስ ነን። በቃችሁ እያልኩኝ ብዙ ጊዜ ስል ነበረ። ግን ከዚህ በኋላ በቃችሁ አልልም። ለምን እንደማል ታውቃላችሁ?
ፕራንክ ነው ብለው መተው አይናገሩም። በቃ ከዚህ በኋላ ሪል ማለት ሀይሚ ከፋሲል ቀለበት እንዳደረገች ፋሲልም ለሀይሚዬ ቀለበት እንዳደረገላት ቡራም የእውነት እንደተናደደ እንደዚሁ ነው ተደባብሶ የሚቀረው። በይቅርታ ነው ነገሩን ክሊን የሚያደርጉት ወይንም ደግሞ ፋሲል ከህይወታቸው ይወጣል ማለት ነው። መጨረሻ ላይ ቪዲዮ ሲያልቅ ምን ይሆናል? ፋሲል ከህይወታቸው ይወጣል። ቡራና ሀይሚ ወደ ድሮ ማንነታቸው ወይንም ወደ ድሮ ስራቸው ይመለሳሉ እንጂ ፕራንክ እያደረግናችሁ ነበር ብለው መተው አይናገሩም። ከዚህ በኋላ በቃ አጠብቁ። ብዙዎቻችሁ ደግሞ የእውነት እየመሰለኝ ነው ብላችሁ ምናምን የምትጨናነቁ የሚያለቅስ ሞድ የምታረጉ ኮሜንት ላይ ምናምን አያለውኝ። የእውነት አይደለም ቤተሰብ ስራ ነው እየሰሩ ያሉትኝና ሀይሚዬም ደግሞ ዛሬ እርግጠኛ ሆና ስትናገር ያው ሰምታችኋላ። እንደ ድሮዬ ከቡራ ጋር በሳቅ በጨዋታ በፈገግታ እመለሳለሁ። ፋሲል ዛሬ ደስ ብሎሃል፣ የሆነ እሰራልሃለሁኝ። እንደገና ደግሞ እንደዚህ ደስ እንዳለህ አትቀርም፣ ታያለህ፣ እኔና ብሩኬ ወደ ድሮአችን ስንመለስ እያለች እርግጠኛ ሆና ስትናገር ነበር። እርግጠኛ ሆና ስትናገር የነበረው ደግሞ ለምንድን ነው? ያው ስራ ነው። የሆነ ሰዓት ላይ ፋሲል ከህይወታቸው በይቅርታ ይሸኛል ወይንም ከህይወታቸው ይወጣል። ከዛ ቡራና ሀይሚ ወደ ድሮ ህይወታቸው ይቀጥላሉ። ልክ ባለፈ ዱባይ ላይ ቡራ የሄደ ጊዜ በጣም ተጨንቀን ነበር። እኔ ሁሉ በጣም ነበር ስጨነቅ የነበረው የሆነ ልጅ ሀይሚን እያስፈራራት ነው ምናምን በሚለው ማለት ነው። አሁን የእሱ ልጅ መጨረሻ ምንድን ነው? መተው ነግረውናል? አልነገሩንም። እንደዛው ተደባብሶ ምናምን ቀረ። እሱም ያው ስራ ነበር፣ ቤተሰቦቹ ስራ እየሰሩ ነበር። ያው መጨረሻ ላይ ነው እኔ ራሱ የገባኝ ሙዱ ማለት ነው። እኛና ግን መጀመሪያ የምር ነበር የመስለኝ። እኔም በጣም ተጨንቄ ሁላ ነበር። ቤተሰብ ያው እና ሀይሚ ከዚህ በፊት እንደምታውቋቸው ደስ የሚለኝ ነገር ከነሱ በጣም የምወድላቸው ነገር በቃ ፕራንክ ያረጉና መጨረሻ ላይ ፕራንክ ነው ብለው ይናገሩ ነበር። ግን ዱባይ ሲሄድ ቡራ ልጁ ሀይሚን አስፈራራት የተባለበት ጊዜ ላይ አልተናገሩም። አንደኛ አሁንም የፋሲል በእንደዚሁ ነው የሚቀጥለው። ነገር ግን ሪል እንዳይመስላችሁ፣ ሪል አይደለም። ሀይሚ ከቤት ወጣ የማታቅልች ቡራን ካገኘች በኋላ ነው ከቤት የወጣችው። ያው ከቤት ትምህርት ቤት፣ ከትምህርት ቤት ቤት እንደዛ ነበረ ከዚህ በፊት ያው እውነቱን ተናግረዋል። አሁን ግን ከቡራ ጋር ስለሆነች ትምህርቷንም እየተማረች ስላልሆነ ነው እንጂ ቪዲዮ ለመስራት ዩቲዩብ ላይ በደንብ ለመስራት እዚህ አዲስ አበባ መታ ከሱ ጋር ነው ሲጀመር የምትወጣውም የምትገባውም አሁንም ቢሆን ማለት ነው። ሌላ ሰው ጋር ኮንታክት የላትም። ያው ታውቃላችሁ ቡራ ለሀይሚ ሀይሚ ለቡራ ናቸው የሚኖሩትኝ። እና ይሄን የምላችሁ ምክንያት ምንድነው? ለምትጨነቁ ሰዎች በቃ አትጨነቁ፣ እነሱም ስራቸውን ይስሩበት። ግን እንደ ድሯችሁ ብትመለሱልን እኔ በጣም ነው ደስ የሚለኝ ቡራና ሀይሚ ማለት ነው። ድሮ በቃ የምናውቃቸው ለሰው ለኦዲየንስን የሚያከብሩ ሪስፔክት ያላቸው አለ አይደለ? እኔ በጣም ነው ያንን ለሰው ያላቸውን ክብር የምወደው። አሁንም በጣም ወዳቸዋለሁ። ግን እንደዚህ አንዳንድ ልጆች ደግሞ በቪዲዮ ራሱ እየወጡ ያለቅሳሉ። ዩቲዩበሮች ናቸው። እናንተ እኮ አውቃችሁ ነው የምታለቅሱት። የምሬን ነው የምላችሁ፣ አውቀው እኮ ነው። እና ሀይሚና ቡራ ጋር ምንም የተጣሉትም ነገር የለ፣ ብሎክም የተደራረጉትም ነገር የለ። ግን ስራ ነው፣ ቤተሰብ ስራ እየሰሩ ነው። ሀይሚዬም ቡራ አላቀፋት ምናምን ብላችሁ የደበራችሁ ሰዎች ያው መጀመሪያ ተናግሬ ያለሁኝ። መጀመሪያውን ቪዲዮ ያልሰማችሁ መስማት ትችላላችሁ፣ ከመጀመሪያ ያልሰማችሁና ቤተሰቦቼ ለማኑ መጨናነቅ የለም፣ ራሳችሁን ጠብቁ። ያው በዚሁ ያልቃል እንጂ ፕራንክ ነው ተብለው ብለው ከዚህ በኋላ አይናገሩም። በቃ እኔ ያወቅኩትን ልንገራችሁ ብዬ ነው። ለማኑ ባባይ